ለእናንተ ይሁን። ዛሬ በፍለፊታችሁ የቆምኩበት ምክንያት በዚህ ልጅ ህይወት ምን ነገር እንዳለፈና እግዚአብሔር ደግሞ ምን እንዳደረገ ለመመስከር ነው። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። እውነት ነው። ኢየሱስ ያድናል። አሜን። እንደ እግዚአብሔር ያለ ማንም የለም። ይዋሽ ዘንድ እግዚአብሔር ሰው አይደለም። እውነተኛ አምላክ አሜን። የማያሳፍር ታማኝ፣ በቃሉ ታማኝ፣ ከዚህ ቃል እውነት የተነሳ ነው ዛሬ ፍለፊታችሁ የቆምኩት። ያድናል፣ ያድናል፣ ያድናል። ሃሌሉያ። ምንድነው ይሄ? ብላቴና ድንገት ታመመብኝ። ድንገት እግሩን ያዘውና በኢመርጀንሲ ሲያትል ችልድረንስ አስገባ ነው። ካስገባ ነው በኋላ ምናልባት እግሩን አሉ እግሩን ቼክ አደረጉት። ምንም በዛ አልተገኘም። ቀጥሎ በዚህ አላገኘንም አሉና ደሙን ወሰዱና ደሙን ቼክ አደረጉ። ዊዝን ሃፍ አን አወር መልስ እንመልስልሻለን ብለው ወደ 2 ሰዓት ቆዩ። ቁጭ ብለን እየጠበቅን ነበረ። ወደ 10 7 6 የሚሆኑ ናቸው። ስንት እንደሆኑ እርግጠኛ አይደለሁም። መጡና ቅድም ወስደን ኤክስሬ አይተን ነበረ፣ ውጤት አላገኘንም። ግን አሁን ደም ወስደናል፣ በደሙ ውጤቱን አግኝተናል አሉኝ። ኦኬ አልኳቸው። ምንድነው ስል የደም ካንሰር ነው አሉኝ። ለእግዚአብሔር ሁሉ ይቻላል። እኛ ትልቅ ነው ከምንለው በላይ ሃሌሉያ፣ ትልቅ የሆነ ኢየሱስ ሃሌሉያ። እኛ ትልቅ ነው ከምንለው በላይ ትልቅ አለ ሃሌሉያ። እሱም ኢየሱስ ይባላል። ከዛ ምንድነው በቃ እኔ በህይወቴ በእውነት ነው የዛን ቀን እንደደነገጥኩት ደንግጬ አላቅም። ጸጥን ያልኩት አላለቅስም። ምን በቃ እነኛ ነጫጭ ልብስ ለብሰው የመጡ ሰዎች ሁሉ ጠቆሩብኝ። ጸጥን ያልኩት በኋላ ላይ ምንድነው ያልኳቸው? ምን ያህል ጊዜ ይቆያል ሊሞት አልኳቸው። ያንን አናቅም፣ ብዙ ምርመራ እናደርጋለን፣ እዚሁ ነው የምትቀመጡት፣ አትወጡም ተባልን። ኦኬ አልኩ። አንድ ነገር ግን መጣ። አይኖ የካንሰር በሽታ ትልቅ በሽታ ነው፣ ግን ከዛ በላይ ትልቅ የሆነ አምላክ አለ። ትልቅ ሃሌሉያ፣ ትልቅ አሜን። ኢየሱስ ያድናል። ሃሌሉያ። ምን አልኩኝ? ኦኬ እናንተ አልኳቸው ስራችሁን ቀጥሉ አልኩ። የኢየሱስ አልኳቸው የዶክተሮች ሁሉ ዶክተር ነው። የኔ ልጅ የሚፈውሰው ኢየሱስ ነው። ቀጥሉ፣ ሕክምናን ያልከለክልም አልኩኝ። ይሄን ምስክርነት አሉ። ምስክር እዚህ ውስጥ ነትጂ በሰዓቱ ነግሬያቸዋለሁ። ብዙ ሰዎች ያውቃሉ ይሄንን ነገር መስክሬያለሁ። በኋላ ላይ ምን ሆነ? ክርስቲያን መሆኔን አወቁና በዛ ሰዓት ኦኬ የሚጸልይልሽ ሰው ትፈልጊያለሽ ወይ ተባልኩኝ። አዎ። እዛው ሆስፒታል ውስጥ የሚጸልይ ሰው ነበርና መጣና ጸለየልኝ። መጽሐፍ ቅዱስ ባይብል ይዘሻል ወይ አለኝ። እኔ ድንገት በኢመርጀንሲ ነው የገባሁት። እኔም ባይብል አልያዝኩም፣ ድንገት ነው የመጣሁት አልኩት። ኦኬ አመጣ። የአማርኛ ላምጣልሽ እንግሊዘኛ? የአማርኛ መጽሐፍ ቅዱስ አምጣልኝ አልኩት። በኋላ ላይ ያንን ብያለሁ። ከዛ በቃ ህይወቴ ሁሉ የማግሮምረም ህይወት ይሆነ። ለ5 6 ቀን በእግዚአብሔር ፊት ነው የምናገረው። አልበላም፣ አልጠጣም፣ ምንም ነገር በቃ ኮምፕሊትሊ ዜሮ ነው የሆንኩት። ኮምፕሊትሊ ምንም ነገር በአማርኛ እንኳን ሰው አስረድቶኝ አይገባኝም። ምንም ነገር በቃ ማልቀስ ነው። ጠዋት ማልቀስ ነው፣ ማታ ማልቀስ ነው። ቡና ብቻ ነው የምጠጣው። ምግብ ምንም አይዋጥልኝም። አልበላም፣ አልጠጣም። ነግሬያቸዋለሁ። ያ ሰውዬ የጸለይልኝ ሰውዬ መጽሐፍ ቅዱስ ይዞልኝ መጥቶ ነበረ። ባይብል አንብቤ አለኝ። በቃ ጌታ ሆይ የማጉረምረም ህይወት ለምንድን ነው የሰጠኸኝ ይሄንን ልጅ በሰው ሀገር? ጌታ ሆይ ለምን ሰጠኸኝ? መጀመሪያ በቃ የማጉረምረም ህይወት በቃ በፍጹም ምንም ነገር እስከማላቅ ድረስ ነው የሆንኩት። በኋላ ላይ አንደኛ የታመመው ህፃኑ ነው፣ ግን የታመምኩት እኔ ነኝ ማለት ይቻላል። ምን አደረኩኝ? ጌታ ሆይ አሉ። አንደኛ ሁኔታ የጥሩ አይደለም። ይሄንን ልጅ እንዴት ላስታምመው ነው? በቃ ዛሬ እጸልያለሁ። ያዕቆብ ነው ካልባረከኝ አልለቅህም ያለው። ካልተናገርከኝ ዛሬ አልተኛም ነው ያልኩት ጌታን። በኋላ ላይ ምን አደረኩኝ? እግዚአብሔር ሆይ አልኩ። ብቻዬን ያለሁት ይሄ ህፃኑ ተኝቷል። ጌታ ሆይ አልኩ። መጽሐፍ ቅዱስን እንደዚህ ይዤ ይሄ ቃል የውሸት ቃል አይደለም፣ ተረት አይደለም፣ ፊክሽን አይደለም፣ የሚሰራ የሚያደርግ እግዚአብሔር ሆይ ዛሬም ተአምራትን የሚሰራ ቃል ነው። በዚህ ቃል ጌታ ሆይ ብላቴናዬን ጌታ ሆይ ቃል ልከ ይሄንን ብላቴና ፈውስ፣ እኔንም አሳርፍ ነው ያልኩት። እኔ ጌታ እኮ የልብ አምላክ ነው፣ በእውነት የልብ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ለተው የማይቻል ለእግዚአብሔር የሚቻል ሃሌሉያ። በኋላ ላይ ጌታን ምን አልኩት? ስገልጥ አልኩት ጌታን በቃ ከልጄ በሽታ ጋር
የሚገናኝ ነገር አይገርምም? ጌታ እኮ የልብ አምላክ ነው። ሃሌሉያ ስሙ ይባረክ ለዘላለም። ልክ ስከፍት ጌታ ይሄን ቃል ሰጠኝ። ለዛ ነው መጽሐፍ ቅዱስ ይዤ ወጣት ቀጥታ ከእግዚአብሔር ቃል አነብላችሁ። ስሙ ይባረክ ለዘላለም። የማቴዎስ ወንጌል ምዕራፍ 18 ቁጥር 9 ሰጠኝ ጌታ። ልክ ስከፍት ይህንንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧም ልብሱን ብቻ የዳሰሱ እንደሆነ እድናለሁ ስትል ነበረችና ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ የእምብልተኞችና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። በጣምም ሳቁበት። ሕዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። ሃሌሉያ! ይሄንን ቃል ጌታ ሰጠኝ። አሜን። በቃ በቃ ቤቱን በቃ ሆስፒታሉን በጠበጥኩት። በእውነት ነው የምላችሁ፣ ከጎን ያለ ፔሸንቱን ላይ ነው በጠበጥኩት። በቃ በጣም በእውነት ነው። ኢየሱስ ያድናል። በኋላ ላይ በቃ ውስጤ ምን ፊል እንደማድረግ ታውቃላችሁ? በቃ ላይ በቃ ጠቅላላ ነገር የተወጣጠረ ነገር በቃ ውጥርጥር ያለ እንዴት ብዬ ላስረዳችሁ? ልክ የሆነ ፊኛ ነገር እንዴት ነው ትልቅ የተነፋ ነገር ልክ በመርፌ ነካ ሲደረግ በቃ ሙሽሽ እንደሚል ውስጤ እንደዛ ነው ፊል ያደረገው። ተኛው፣ በላው፣ ጠጣው። አሜን። በጌታዬ ላይ ታመኑ። ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን። እኛ ሕክምናውን እንቀጥላለን አሉ። በደም ውስጥ 90% ነበር ያለው። ከሆስፒታል ሳልወጣ ሳምንት አልቆየውም፣ 0 ገባ አሉ። ግን ሃሌሉያ 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 ኢየሱስ ጌታ ነው። ኦኬ እንቀጥላለን። ሕክምናችንን ቀጥሉ። ምንም በጣም ነው የሚገርማቸው። የሚሰጡኝ መድኃኒት እንኳን ኢቭን እኔ በጌታ ላይ ታምኛለሁ። በጌታ ላይ ታምኛለሁ። በቃ ይሄ ቃል ከዚህ ቃል እውነት ውሸት አይደለም። ይሄ ቃል እውነት። እንደው የከበዳችሁ ነገር ካለ ወዴትም አትሄዱ። መፍትሄ እዚህ ውስጥ ነው ያለው። መፍትሄ እዚህ ውስጥ ነው ያለው። ሃሌሉያ። ሕክምናውን ይቀጥል ተባለ። ምንም የለም። ምንም በሽታ የለበትም። ያቁም ብሎ መድኃኒት አቆመ። ሃሌሉያ። ምንም የሚወስደው መድኃኒት የለም። ኢየሱስ ጌታ ነው። ኮምፕሊትሊ ሂ ኢዝ ፍሪ። ኢየሱስ ያድናል፣ 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 ያድናል። ሃሌሉያ ስሙ ይባረክ ለዘላለም። ደስ ስላለኝ አሁን አንድ ዝማሬ ዘምሬ ነው የምወርደው። ኢየሱስ ጌታ ነው። ሃሌሉያ። ለካስ ያስረሳል ችግር መከራ la 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 la